እንደዚሁ ልጅን ይዤው በቃ የሚነግሩኝ የሚጠይቁ ጥያቄ አይምሮዬን እየነካኝ መጣና የዛን ሰዓት ጀመርኩ መረበሹን። ከዛ ፓስፖርቱን ባወጣው በሳምንቱ ተመልሼ ወደ ቤት የሄድኩኝ። ልክ አርብ ቀን ነው። የልጅ አባት ቤት አልነበረም። ከውጭ ሲገባ ፊቱ ተቀይሮ መጣ እና ምንድነው ስለው ተጠራሽ እኮ አለኝ። አርብ ቀን ማለት ነው። እኔ ትንሽ እህቴ እንግዲህ ከኔ በፊት ፓስፖርት ልካ 6 ወር ተቀምጦባታል። ወደ ሳዑዲ ልካ አልመጣላት ብሎ ካንስላ ሌላ ሀገር ልካ ነው እንደገና እኔ እዚህ ሀገር መጥቼ እዚህ ሀገር በመጣሁ በ3 ወር ነው ሄደችው። አስቢ በአመት ቆይታለች ማለት ነው። እና እኔ ፓስፖርቱን ልኬውም ይቆያል የሚል ሀሳብ ነበረኝ። በዛን ቅስፈት ይመጣል ብዬ አላሰብኩም። እና ልክ በላኩት በሳምንቱ በረራ ለሰኞ አዲስ አበባ እንድትገቢ ተባልኩኝ። እውነት የዛን ሰዓት የተሰማኝ ስሜት በቃ ይሆናል አይደለ ልጅሽ ሙቶብሽ መርዶ የሚነገራት እናት ልክ እንደዛ ነው የተሰማኝ። እና በቃ ፊት ለፊት ቤተሰብ ፊት ለፊት ላለመደንገጥ ሞከርኩኝ። ልጄም ጋር ላለመደንገጥ ሞከርኩኝ። ልክ በአመት ከ9 ወሩ ቅዳሜ ለእሁድ ነው ቤተሰቦች ተሰብስበው አንድ ላይ ከኔ ጋር አደሩ። ቅዳሜ ለእሁድ ጡት እያጠባሁት ነው ያደርኩት። ልክ ጡቴን ቀምቼው ስወጣ ወደ አየር ሲሄድ ወደ መኪና ሲሄድ ህፃናቶች ሲተኙ ጡት ስቀሚያቸው የሚጠቡት አለ አይደለ? እስካሁን ድረስ አይኔ ላይ አለ። እየጠባ ነበር። በሩን ዙሪያ እስከሚሄድ ድረስ አፉን እየጠባ ነበር ጥዬ የመጣሁት። እና መጣሁ አዲስ አበባ ለ3 ቀን ያህል ተጉላላሁኝ። በረርኩኝ። ልክ አዲስ አበባ በረሬ ግንቦት 1 ቀን ነው ብዬሻለሁ። በረርኩኝ አዲስ አበባ አርብ ለቅዳሜ ሳውዲ አረቢያ ገባሁ ሌሊት። ሰውየው እጅግ በጣም መልካም ሰው ነው። እጅግ በጣም ጥሩ ሰው ነው። ሲመጣ ሳንዱች፣ ጁስ፣ የተለያዩ ነገሮችን ገዝቶ በፌስታል ይዞልኝ ነው የመጣው። እና በጣም ርቦኛል፣ ውሃ ጠምቶኛል፣ እንዳልጠጣ እንዳልበላ ጡቴ ያግትብኛል። ችግሩ እዛ ላይ ነው። እና እየራበኝ እየጠማኝ መጠጣት መብላት እየፈለኩ ግን መብላት አልችልም፣ ምክንያቱም ጡቴ ይዘኛል። ልክ እንደዛ የሆንኩኝ ገባሁ። ልክ ቤት ግብት ስል ቤርግ ነው የነበሩበት። ለካ ሰዎቹ እኔንም ሊቀበሉ በዛውም ሊዝናኑ ቤርግ ይዘው ነው የነበረውና እዛ ቤርግ ሄድኩኝ። ይዞኝ ሄደ። እኔ የቸኮልኩት ሽንት ቤት ገብቼ እስከማፈርጥ ድረስ ነው፣ ጡቴን እስከማፈስ ድረስ ነው የቸኮልኩት። ሰውየው በምልክት ለሱም ለኔም አንድ አይነት ምግብ ነው ገዝቶ የመጣው። እየጠጣ እየበላ በምልክት ያሳየኛል። ቋንቋ ስለማልችል እኔ መብላት አልፈለኩም። ከዛ ገባሁኝ። ልክ ስገባ ሴትዮዋን ሳያት በቃ ደነገጥኩ። በጣም መጥፎ ሰው እንደሆነች ተሰማኝ ስገባ ሳያት ማለት ነው። ፈጣሪ የልጅ አምላክ እንግዲህ አንተ እርዳይ ብዬ ገባሁኝ። ልክ እንደገባሁኝ ማታ ሰዓት ነበር የገባሁት። እራትም አልሰጠችኝም፣ ምንም አላለችኝም። ያንን ሰውዬው የሰጠኝን ብይ አለችኝ። እኔ መብላት አልችልም። ተኛሁኝ። ሽንት ቤት ቶሎ ሻወር ውሰጂና ውጭ አለችኝ። እና ቶሎ ሻወር ወስደሽ ውጭ ስትለኝ እኔ ሽንት ቤቱ የቤርግ ሽንት ቤት ስለሆነ የሁሉም የልጆቹም የሁላቸውም አንድ ሽንት ቤት ነውና ሻወር የምወስድባትን ሰዓት ጡቴን ለማፍረጥ ነው የተጠቀምኩባት። እና ቢያንስ ለ5 ደቂቃ ያህል ሁለቱንም ጡቴን አፈረጥኩኝ። ተነፈስኩ። የዛን ሰዓት እኔ ጉዳይ ማፍረጤ ነው። በዛ አጋጣሚ እንደዚህ አይነት ነገር በጣም ቀጭን ግን በጣም ብዛት ያለው ነው የሚፈሰውና ጡቴ በጣም ቀጭን ነው ግን ብዙ ነው ጡቴ። ያንን ሻርፕ ያለኝ አማራጭ እንደዚህ አይነት ልብስ ነው የምወደው። እኔ ከኢትዮጵያም እንደዚህ አይነት ልብስ ነበር የለበስኩት። ገለብኩኝና ወደ ላይ ዝካ ጡቴ ስር ወደ ታች እንደ ሽርጥ አሸረጥኩት። የጨመኩበትን ሻርፕ ማለት ነው፣ ምክንያቱም ማስቀመጫ ስለሌለኝ እዛው አጠገብ የተኛውበት አጠገብ እንዳላደርገው ሰዎቹ ሲነሱ ያውብኛል ጧት። ስለዚህ ያለኝ አማራጭ እንደ ውስጥ ልብስ መጠቀም ነውና ሽርጥ እንደ ሽርጥ አሸረጥኩት። በጣም በስብሶ ስለነበረ ያው ለተወሰነ ጊዜ እስከሚደርቅ ድረስ እንትን አለኝ። ችግሩ የሆነ ድርቅ ማለት ባህሪ ያለው ጡታችን የፈሰሰበት ይደርቃል ልብሱና በጣም ደረቀ ጧት ስነሳ። ከዛ እነሱ ሻንጣ ሲያዘጋጁ ሽንት ቤት ገባሁኝና እያፈረጥኩ እያለ ለካ ሴትዮዋ በመስታወት አይታኛለች። ሳፈርጥ የሴትዮዋ ክፋት ማለት ነው። በመስታወት አይታኛለችና ያላ ሽንት ቤቱን ልጆች ስለሚፈልጉት ውጭ አለችኝና ወጣሁኝ። ቶሎ ብዬ እኔም እንዳታይብኝ ጡቴን ቶሎ ብዬ ደብቄ ወጣሁኝ። ከሪያድ ደዋድም የሚባል አገር ነው የሄድኩት። የ5 ሰዓት መንገድ ነው። በሰዓቱ እዛ ሄድን። ለእኔ ስቃይ ነበር ያ መንገዱ፣ ምክንያቱም ሽንት ቤት እስከማገኝ ድረስ
ነበር የምፈልገው። እኔ በቃ ምግብም አልፈልግም ምንም አልፈልግም፣ ሽንት ቤት ብቻ ነው የምፈልገው። የትኛውም ቦታ ላይ ስሄድ ሽንት ቤት ነው የምፈልገው። ከዛ ሄድን። ልክ መሀል መንገድ ላይ ስንደርስ ልጅ ማለት ምንድን ነው የሚባለው ይሄ ይቅርታ ለቃሉ አይምሮ ዘገምተኛ ኦቲዝም ነው የሚባሉት፣ እንደዚህ አይነት ልጅ ነው ልጁ። እና በጣም ከባድ ነው፣ አደጋ ነው ልጁ። እኔ አላቅም። ልክ መኪና ላይ እንደዚህ የህፃኑ 2 ልጆች አሉ። እሱን በዚህ እነሱ በዚህ፣ እኔ መሀል ላይ የተቀመጥኩትና መታኝ። ጡቴን ሲመታኝ የሆነ ውሃ የያዘ ፊኛ እንደሚፈነዳ ያህል ነው የተሰማኝ ለኔ ማለት ነው። በቃ ውሃ የያዘ ያህል ነው። ልክ ሲመታኝ ጡቴ ሲፈርጥ ጮህኩኝ። እዛ መኪና ውስጥ ስጮህ ሰውየው ያው ልጁ እንትን ብሎ ነው ብሎ ስለደነገጠ መኪናውን ሊያጋጭ እንትን ሲል ሴትዮዋ ጮኸችብኝ። ልጆችን ልታስገድይ ነው ወይ ብላ ጮኸችብኝ። እንደምንም ደረስን። መሀል መንገድ ላይ ስንደርስ ጡቴ ለካ የፈሰሰውን ልብስ ያበሰበሰውን አይተዋለችና ልጁ ለሽንት ሲወርዱ ውረጅና ይሄ ጋቢና ኋላ እንትን ላይ ሻንጣ ምናምን የምንጭንበት እዛ ውስጥ ግቢ አለችኝ። ከወንበር ላይ ውረጅና እዛ ውስጥ ግቢ አለችኝ። ከዛ ሰውየው ለምንድን ነው እዚህ የምትገባው አላት። በቃ እዚህ ትግባ ልጆቹ ጠቧቸዋል አይነት ነገር ነው። ተጨቃጨቁ። ከዛ ሰውየው የ6 ዓመት ልጅ አለች፣ የ3 ዓመት ልጅ አለች። ትልቁ ልጅ ይሄ በሽተኛው የ14 ዓመት ልጅ ነው። ከዛ የ6 ዓመቷ ልጅ አወጣና ግቢ እዚህ አላት፣ ልጅቷን ማለት ነው። ሰውየው የገዛ ልጁን እዚህ ግቢ ሲላት ለምንድን ነው እዚህ የምትገባው አላት። ከዛ ልጅቷን እየነካ የራሱን ልጅ እየነካ እኔን ግን በምልክት እሷም እንደሷ እንዳይነስ ናቸው ማለት ጀመረ። ገባሽ? እኔ ቋንቋውን አልችለውም። በኋላ አሁን አረበኛ ስችል ነው እየተረዳሁ የመጣሁት። በኋላ እሷ ልጆቿን ያዘች፣ እኔ ዳር ላይ ተቀመጥኩ። ደረስን ቤት ስንደርስ እውነት ለመናገር ቤቱ እንኳን ለአንድ ሰራተኛ 3 ሰራተኛ ራሱ በጣም ከባድ ነው። 4 ፎቅ ነው። ፎቅ ብልሽ እንደዚህ ትንሽ ፎቅ ሳይሆን በቃ ክላሱ በጣም ትላልቅ ክላስ 4 ፎቅ ነው። ገባን። 3ኛ ፎቅ ላይ ነው የኔ ክላስ። የሁላችንም ክላስ 3ኛ ፎቅ ነው። የኔ ግን ወደ 4ኛ ሰዓት ለመሄጃው ላይ ነው። 4ኛ ፎቅ መሄጃ ላይ ነው የኔ ክላስ። ልክ እንደገባሁኝ እኔ ያየው ሽንት ቤት ነው። ሽንት ቤቴን ሰጠችኝ። ሽንት ቤት ሰጣኝ። እየገባሁ ነው የማፈርጠው። በየሄድኩበት ሽንት ቤት ውስጥ ሁሉ አፈርጣለሁ። እንደዛ እንደሆነ 8 ቀን ሞላኝ። ከ8 ቀን በኋላ አልቻልኩም። ከዛ ነገርኳት፣ በምልክት አሳየኋት። ሰውነቴ ሁላ ተሳሰረ። ማለት እንደ ፓራላይዝ ሆንኩኝ። እጄ መንቀሳቀስ አይችልም። እንደዚህ መዞር አልችልም። ያዘኝ እንዳለ ጡቴ እያፈረጥኩ ስሄድ የሚተካው ለካ በሽታ እየሆነ ነው የሄደውና እንዲህ መዞር አልቻልኩም። ፓራላይዝ ነገር ሆንኩ። ደነገጥኩኝ። ጧት ተኝቼ ስነሳ መነሳት አልችልም። በኋላ ሰውየው መጣ፣ ክኒን ሰጠኝ። ሴትዮዋን ስጠይቃት እምቢ አለችኝ። ሰውየው ክኒን አምጥቶ ሰጠኝ። ልጁ ያበሽተኛው ልጅ ልክ 3 ወር እንደሞላ ሴትዮዋም ጸባዋ ተቀየረ። ህፃኑም ልጅ ያበሽተኛውም ልጅ በቃ ከኔ ጋር ጦርነት ሆነ። ብዙ ጊዜ የምታስፈራራኝ በስኪን ነው። ሁልጊዜ ስኪን ይዛ ነው የምትመጣው። እንዳለ ቤቱ ካሜራ ነው። በቃ በጣም የሚያስጠላ። ልክ ቤት አጽድቼ ስጨርስ እዛ ጸዳሁበት ፍራሽ ላይ ሄዶ ሽንቱንም ካካውንም ሁሉንም እንትን ይልና ይለቀልቃል ቤቱን። በቃ ፈርሽ ማጥበው ሁልጊዜ ቀን በቀን ነው ፈርሽ ማጥበው። ረመዳን ጾም ገብቷል። በመጣው በ8 ቀን ነው ረመዳን ጾም የገባው። አንድ ቀን ይቅርታ ምግብ ሰርቼ ጨርሼ ሴትዮዋ ከ3ኛ ፎቅ መጣችና ታችኛው ክላስ ላይ ልጁ እንደዛ ሀሩን አርቶ ግድግዳውን ሁሉን ነገር ለቅልቆታልና ለምን አላጸዳሽም ብላ ቢላ ይዛ መጣች። ልትወጋኝ ብላ ይዛ ስትመጣ ምንም አላልኩም። በቃ ሰውየው ጋር ክላስ ቆለፍኩኝ። ክላስ ቆልፌ ልክ ሰውየው ጋር ሪከርድ አድርጌ በቃ መውጣት ነው የምፈልገው፣ እኔ መሞት አልፈልግም፣ ልጄ ጋር መሄድ እፈልጋለሁ ስል ከኢትዮጵያ ያመጣሁትንም እዛ ሀገር ሰውየው የገዙልኝን ዩኒፎርም ሁሉንም ነገር ቀምታ በባዶ እግሬ ከዛ ቤት አስወጣችኝ። ወደ 3 ቀን ልትገለኝ ስትል እኔ 3 ቀን ቤት ዘጋሁኝ። ቤት ዘግቼ ልጁ በጣም አደገኛ ነው። ሀዲቃ ቦታ ሄጄ ሀዲቃ ቦታ ላይ እንደዚህ ገፍትሮ ጥሎኝ ውሃ ሁሉ ተደፍቶብኝ አረብ ተመታ። ፖሊስ ጠርታ ምን ብላ ነው እዛ የሄድኩትና ሐኪም ቤት ሁሉ ሄጄ ልቤን ስለመታኝ 2 የሀበሻ ልጆች አገኘቼ በኋላ አንዲቱ ስልክ ቁጥሯን ጽፋ ቦርሳዬ ውስጥ አድርጋልኝ ነበርና በኋላ ስልክ ተሰጥቶ ሲደውል ምንድነው ምን ተፈጥሮ ነው ስላት እንደዚህ ነው ሴትዮሽ ስለምገልሽ ቶሎ ህይወትሽን ማዳን አለብሽ አለችኝ። እንደዛ ስትለኝ እኔም እሺ ብዬ ከዛ ቤት ወጣሁኝ።
ከዛ ቤት ወጥቼ ያው ያለሁት በጣም የሚያሳዝንም የሚያስጠላም ህይወት ነው። ግን እዛ ቤት ላይ የነበረው ህይወት ልጁ በሽተኛ መሆኑ እንደገና ደግሞ ሴትዮዋ በጣም ክፉ ስለነበረች ሁል ጊዜ በቃ በየሰዓቱ በየደቂቃው ነው ፈርሻ ማጥበው፣ በየሰዓቱ በየደቂቃው ነው ግድግዳ ማጥበው እና ሴትዮዋ በጣም ከባድ ናት። በጣም ከባድ ብቻ ሳይሆን በቃ አደገኛ ሴትዮ ናት። ሁልጊዜ ቢላ እንደያዘች ነው፣ ሁልጊዜ ገድየሽ ነው ልጅሽ ጋር የምትሄጂው ነው የምትለኝ። ሁልጊዜ ሰውየውን ያጠገብ ከመጣ በጣም ከባድ ነው። ብቻ እንደዚህ እንደሆነ ያው ከዛ ቤት መውጣት ስለነበረብኝ 3 ቀን በር ዘግቼ ሰውየውን ከፎቅ ወጥቼ ራሴን አጠፋለሁ ብዬ ስለው አይ ከራስሽን ከምታጠፊ ነው እመጣለሁ ብሎ መጣ። ብቻ ያው አለፍ ብዬ ስለሆነ መጥቶ ከዛ ቤት ሲያስወጣኝ ከቤት አትወጣም ብላ በሩን ዘጋች። ቤቱን አቃጥላለሁ ብላ ልጆቿን አስወጣች። እኔ ልታቃጥል ቤት ውስጥ ሰውየው እጇንም እንትን ብሎ አስሮ እኔን አስወጣኝ ከዛ ቤት። ከዛ ቤት ወጥቼም ያው የምሰራበት ቤት ብዙ ጊዜ ማስፈራሪያ ምናምን እንትን ትለኝ ነበረ። ከዛ ቤት ወጥቼ በወጣሁ በሳምንቴ መጣች። ምናልባት ሳይንት